ምንም ነገር እንደበፊቱ አይቀጥልም። እመኑኝ፣ ምንም ነገር እንደበፊቱ አይቀጥልም። ስልክ ባዮ ላይ ያስቀምጫለሁ። እንዳልኩት ነው። 2-3 ሚሊዮን ብር ይዘ አንድን ስራ ማስጀመር አትችልም፣ መስራት አትችልም በጭራሽ። ስለዚህ ምንድነው ከ3 ዓመት ከ5 ዓመት በፊት የነበሩት ስራዎች ትንሽ ገንዘብ ይዘ አድቫንሶችንም ከፋፍለ ለሰራተኛም ደሞዝ ምናምን ብለ ስራዎችን ታስኬዳለ። ከዛ በኋላ አብዛኛውን ጊዜ ሮድ ኮንስትራክሽን ላይ ስራው ነው ራሱን የሚከፍለው። ስራው ነው ራሱን ፕሮግረስ እያደረገ ፔመንቶችን ፕሮሰስ እያደረገ የሚከፍለው እና አሁን ላይ ግን ያ ነገር በጣም ከባድ ነው። በጣም ከባድ ነው። በጣም ከባድ ነው። ያኔ ሲሰሩ የነበሩ ኮንትራክተሮች በሰብም በምንም እየወሰዱ ሲሰሩ የነበሩ ኮንትራክተሮች ከመስመር ውጭ እየሆኑ ያሉበት ሁኔታ ነው ያለው አሁን። ያ ኮንትራክተር ከስራ ሲወጣ ብዙ ሰዎችን ነው ከስራ የሚያፈናቅለው። በነዛ ሰዎች ስር ወር በሰራተኞቹ ስር ብዙ ቤተሰቦች የሚያስተዳድሩ አሉ። የብዙ ሰው የስራ እድል ፈጥረው ነበር ሲሰሩ የነበረው እና ያ ነገር ሊሆን አይገባም። አሁን አብረን ተቀይረን አስተሳሰባችሁንም ቀይራችሁ ራሳችሁንም አፕዴት አድርጋችሁ ምንም እንኳን ካፔብል ባትሆኑ ኮሚኒኬቲቭ ሁናችሁ በጣም በፈጠነ መልኩ ማሽን ካላቸው ሰዎች ጋር ኮላብ እያደረጋችሁ መስራት መቻል አለባችሁ ማለት ነው። ስለዚህ ስራ እጃችሁ ላይ ይዛችሁ አሁንም ማሽነሪ ተቸግራችሁ ያላችሁ ሰዎች እንዲሁም ማሽነሪዎችን ይዛችሁ የት ላሰራ ኪራይ እየፈለጋችሁ ያላችሁ ሰዎች ቢስማርት በቃ ኮንትራክት ዶክመንቱን ይሁ ተፈራረሙ። ጆይንትሊ ከኮንትራክተሮች ጋር ስሩ። አሁንም ቀጠሮ እያስያዝን ነው። ብዙ ሰዎችን እያገናኘን ነው። በእንደዚህ አይነት መልኩ መስራት የምትፈልጉ ሰዎች ካላችሁ ማሽኖቻችሁን አታቁሙ። ኮንትራክተሮችም ስራ ይዛችሁ አተኙ። ለሰዎችም የስራ እድል ፍጠሩ። በዚህ አጋጣሚ ኮንትራክተሮችን ይጋ የምትደውሉ ከሆነ ለአንድ ሰው ለሁለት ሰው የስራ እድልም እንድሰጡልኝ ይፈልጋለሁኝ። አብዛኛውን በጣም ብዙ ሰዎች በውስጥ ኢንቦክስ እያደረጉልኝ ስለሆነ ብዙ መሐንዲሶች ስራ ፈቷል። በዚህ አጋጣሚ ኦፕሬተሮች፣ ዳምትራክ ሹፌሮች፣ ደሆል ኮንስትራክሽን ሰራተኞች ስራ የፈቱበት ሁኔታ ነው ያለው። ስለዚህ ስራ እንፈጥራለን። ሁኔታዎች ተቀይረዋል። ራሳችንን አብረን አፕዴት እያደረግን እንሄዳለን። ስቴይ ቲዩንድ። ብዙ ቪዲዮችን ይዤላችሁ እመጣለሁኝ። ስልክ ቁጥሬ ባዮ ላይ ያለ ይደውሉ። እዚህ ድረስ አዳምጣችሁኝ ከመጣችሁ ይህን ቤት ፎሎ አድርጉ። ይጠቅማል ብላችሁ ለምታሰቡት ሰዎች ደግሞ ሼር አድርጉላቸው። ቴንክ ዩ